ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውዶች ደህና ናችሁ አላችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ በዚህ አጋጣሚ እና የሁላችንም አንደበታችንን እግዚአብሔር እንዲቆጥብልን እንግዲህ ምኞቴ ነው። ኦኬ፣ ክፉ ቃላት ማውራት አልፈልግም። የሆነን ለመናገር ያው ስለ ቪዲዮ ግን አስተያየት እሰጣለሁ። ዛሬ የሚመጣበት እንግዲህ አይታችሁ እንድትፈርዱ ነው ማለት ነው። እኔ ይኸውላችሁ በሴቶች አልፈርድም። ገባችሁ አይደለ? እኔ በሄርሜላም በሩታም አልፈርድም። ነገር ግን አብርሃም ስራ እንደሚሰራ እንድታቁልኝ ነው የምፈልገው። ምክንያቱም በሴቶች ከዚህ በፊትም ታውቃላችሁ እንግዲህ ይሄ እኔ በቃ ተመሳሳይ የሆነብኝ ታውቃላችሁ። አዳራጁ የሩታና የሄርሜላ አወራረዱ የሚወርዱበት ነጭ ለብሰው ሁለቱም እና አብርሃም ልንገራችሁ ሴት እየቀያየረ ማለት ነው። በቃ እንዴት ነው መሸቀል ነው የሚፈልገው። በዚህ አጋጣሚ በቃ መሸቀል እንጂ አብርሃም ትክክለኛ ህይወት ከሄርሜላ ጋር ጀመረ፣ ትክክለኛ ህይወት ከዚች ጋር ጀመረ ምናምን አትበሉ። ገባችሁ አይደለ? ነገር ግን እኔ እሱ በቃ ማይንዱ ጭንቅላቱ ያለው ስራና ስራ ገንዘብና ገንዘብ ላይ ነው። ገባችሁ አይደለ? እና ሴቶቹም ደግሞ ይስማማሉ። ደስ የሚለው ነገር ማለት ነው እሱ ያለውን ነገር ነው የሚያደርጉት። ያለሱ ማንም ትዕዛዝ ውጭ ንክች አይሉም። እና እንግዲህ ይሄንን ቪዲዮ እለቅላችኋለሁ አብራችሁ ታያላችሁ ማለት ነው። እና ሙዚቃውም አንድ አይነት ቦታው ያው ያኛው ሌላ ቦታ ቢሆንም ግን አንድ እንትን ነገር ነውና በዚህ አጋጣሚ እስቲ ይውና እንግዲህ ልዩነቱ በስማም አብርሃም እዚህ ጋር ሌላ እዚህ ጋር ሌላ እስቲ ይውት ቤተሰብ ይሄ ይመስላል። ኦኬ መጀመሪያ እንግዲህ መግቢያውን ይሄ ልስራላችሁ ብዬ ነው በዛሬ ቪዲዮ። ግን በሄርሜላ በኩል ደግሞ እመጣለሁ። ያው እንግዲህ ጊፍት ተሰጥቷቸው ነው። ገባችሁ አይደለ? ለሄርሜላና ለአብርሃም ጊፍት እንግዲህ ሱፍና ቀሚስ ተሰጥቷቸው ነው። እንግዲህ ያው ከዚህ በኋላ ይኸውላችሁ እያንዳንዱ ቪዲዮ አንድ አይነት ነው ከዚህ በኋላ ማለት ነው። ገባችሁ አይደለ? ቤተሰብ እውነት ራሳችሁ ገብታችሁ ማየት ትችላላችሁ። ሄርሜላ አልቅሳ የመጣችሁ ልክ እንደ ሩታ ነው። ልክ እንደ ሩታ ነው ያደረጓት። ሩታ ልክ አልቅሳ እንድትመጣ አደረጓት። ሄርሜላም እንደዛ አልቅሳ አብርሃምን ፍቅር ጥያቄ ጠይቃ እንዲቀበል ተደረገ ማለት ነው። ከዚህ በኋላ ደግሞ ገና አለ ልክ ከሩታ ጋር አብርሃም ያሳለፈውን እያንዳንዱ ይሰራሉ። ትዝታ ምን አለች በሉኝ ማለት ነው። ገባችሁ አይደለ? እና ልክ አብርሃም ለሩታ ያደረገላት ኦኬ፣ ስለ ቀለበትም ሊኖር ይችላል ከዚህ በኋላ ብዙ ጊዜ ልብስ ለብሶ አበሻ ልብስ ለብሶ መጥቶ ሰርጋችን ነገ ነው ሊሉ ይችላሉ። ብዙ ነገር ልክ ከሩታ ጋር ያሳለፉት እያንዳንዱን ነው አሁን መልሶ የሚሰሩት። ገባችሁ አይደለ? እያንዳንዷን ምክንያቱም ከጅምሩም ጀምሮ ልክ የሩታ አይነት ነው። ኦኬ አሁንም ደግሞ ልክ የሄርሜላና የሩታ አካሄድም ሆነ አመጣጥም ሆነ ሁሉም ነገር ልክ እንደሱ ነው የሚሰሩት። እና ምን አለች በሉኝ፣ ጠብቁ፣ ለማየት ጠብቁ። ይሄው ተጀምሯል። እንግዲህ የተጀመረው ዛሬ አይደለም። ባለፈው የተጀመረው ነግሬያቸዋለሁ። ይሄው እንደ ሩታ ነው። ሄርሜላም እንደዛ ተንበርክካ እንድታለቅስ ያደረጓት። ከዛ በኋላ ሩታም ደግሞ እንደዛ ነው የመጣችበት። ሄርሜላም ደግሞ እንደዛ ነው የመጣችው። ከዚህ በኋላ ገና ልክ እንደ ሩታ አሁን ይሄው ልክ ትዝ ካላችሁ እንደውም ለሩታና ለአብርሃም ኤፍሬምና ሃይሚ ስጦታ ቲሸርት ምናምን ሰጥቶ ነበረ። ቀሚስ ትዝ ካላችሁ ቀሚስ ነው ለሩታ የሚያምር ቀሚስ የሆነ ውጥር የሚል እንደ ላስቲክ ውጥር የሚል ቀሚስ ተሰጥቷት ነበረ። ለአብርሃምም እንደዛው ደግሞ ልብስ ተሰጥቶት ነበረ። ጃኬት ኦኬ። ስለዚህ ያ ነገር ነው። ገባችሁ አይደለ? ስለዚህ አሁን ደግሞ ምን ያደረጉ የሄርሜላ ወንድምና የሄርሜላ አክስት ልጅ ቀሚስና እንግዲህ ለአብርሃም ደግሞ ሱፍ ማለት ነው። ልብሱ ብቻ ሱፍ ነው የተቀየረው እንጂ ለሩታ ቀሚስ ተሰጥቷታል። ለአብርሃም ደግሞ ጃኬት ተሰጥቷል። የዛሳት ትዝ ካላችሁ ሃይሚና ኤፍሬም ማለት ነው እህቱና ሃይሚ የአብርሃም እህት ነች። ኤፍሬም ደግሞ የአጎቱ ልጅ ነው። አንድ ሆነ ማለት ነው። ገባችሁ አይደል? አሁን ከሄርሜላ በኩል መጣ ማለት ነው። ገባችሁ አይደለ? ከዚህ በኋላ ገና ሌላ ነገር ሊመጣ ይችላል። ኦዲየንስ አንድ አይነት ልብስ ሊልክ ይችላል። በዛ ቪዲዮ ይመጣሉ። አንድ አይነት ስጦታ ይላክላቸዋል። ብዙ ነገር ከዚህ በኋላ ማለት ነው። ስለዚህ እያንዳንዱ ከሩታና ከአብርሃም መጀመሪያ ያሳለፉት ነገር ነው አሁን ከሄርሜላ ጋር እንዲያሳልፉ ተደርጎ ቪዲዮ የሚቀረጸው። ገባችሁ አይደለ? በቃ ይስሩ፣ ስራ ነው። ነገር ግን እኔ በጣም የሚገርመኝ አብርሃም ለምንድን ነው ሴቶች የሚያስለቅሰው? እኔ አብርሃም ላይ ነው ፎከስ ማድረገው። ምክንያቱም ሴቶቹ እሱን ከወንድ በላይ ሆኖ ሴቶች እሱን እንዲለምኑ አድርጎ ሴቶች እሱን ተንበርክኮ እንዲያለቅሱ አድርጎ ለምን ይመጣል ነው የኔ ሐሳብ። እሱ ብቻ ነው በቃ አለቀ።
እኔ ድራማ ውስጥ አሁን በእነሱ ድራማ ውስጥ እገባለሁ። ግን ውይ ግን ብገባ ማለት ነው ልንገራችሁ አይደለ አልቅሼ እንደዚህ ወንድ ለምኛ አይደለም የምመጣው። ገባችሁ አይደለ? ይሄ ውጥር ውጥር የሚሉ ሰዎች አሉ አይደለ? እነሱን መሀል ላይ አስገብቶኝ በጥፊ እንድላቸው ብቻ ነው። እሺ ገባችሁ አይደለ? በጥፊ እንዳጮላቸው ገባችሁ? በጣም እውነት ደስ ያለኝ ከምራችሁ በላይ እናንተን በማወቄ ደስ ብሎኛል። መጀመሪያ ሄርሚ፣ ከዛ ከሄርሚ በኋላ እናንተን በማወቄ ደስ ብሎኛል እና እናንተን የመሰለ ወንድምና እህትም ስላገኘሁ ደስ ብሎኛል። ፈጣሪ ይመስገን። እና ማርትዬ ይህ ሱፍ ግን አብርሃም የሆነ ቦታ ለብሶ አይቻለሁ እና ማምጣት ደብሮኝ ነው እንጂ ማለት ነው አይቻለሁ። ይሄ ሱፍ ገባችሁ አይደለ? ያ ብዙ ሱፍ አሉት አብርሃም። በዚህ አጋጣሚ ሲጠቦ ለሰው ነው የሚሰጠው በዚህ አጋጣሚ እና ብዙ ልጆችም ለብሶ አይቻለሁ የአብርሃምን ልብስም ሆነ ምናምን። ግን ችግር የለውም ያለው መስጠት ጥሩ ነው አይደል? እንደ ያላችሁን ማለት አንዴ ለብሳችሁ ለሰው መስጠት ጥሩ ነው። ገባችሁ? እኔ እንኳን ልብስ አይደለም ወርቅ እንኳን ከአንገቴ አውልቄ ነው የሰጠሁት ለሰው ማለት ነው። እኔ አንድ ሰው እወዳለሁ ያ ነገር እያረግሹ ካለኝ አውልቄ የምሰጥ ሰው ነኝ እና መስጠት ካላችሁ ኖራችሁም አልኖራችሁም መስጠት በጣም ደስ ይላል። ገባችሁ አይደለ? እና ይሄ ሱፍ ግን ያየሁት መሰለኝ የሆነ ቦታ ብቻ አይቻለሁ በቅርቡ ነው ያየሁት እሱ ማለት ነውና ያም ሆነ ይህ ግን ያምራል። ግን አብርሃም ሴት ልጅን አታስለቅስ። የመጀመሪያው ነው የመጣችሁበት። አሁን ወርጄዋለሁ። ሱፉን ደግሞ ከላይ እየመጣሁኝ ዋና ቦታ አለና ዋና ቦታ ያሉ ልጆች እንዳለ ያምርብሃል እያሉ ነበርና በጣም ወደውታል መስዋዕቱ ከኔ አልፎ ማለት ነው። አሁን የሄርሜላ የራስ ልብስ ነው ያምራል። ልብሱ ያምራል። ነገር ግን ትንሽ ባይገላለጥ ግን የራስ ልብስ ነው ኖርማል ነው። ግን እና ደግሞ አብርሃም ደግሞ ግዴታ ሱፍ መልበስ የለበትም ማለት እንዴ? ስንት ልብሶች አሉ። እኔ አብሶ ማለት ነው እኔ በራሴ ለምን እንደሆነ አላውቅም። እኔ ወንድ ልጅ ሞዶ ማለት ነው አለባበሱ ጂምስ ሱሪና ከቲሸርት ጋር የቱርክ ቲሸርቶችን ታውቃላችሁና ከጂምስ ካኪ ሱሪዎች አሉ በጣም የሚያማምሩ ማለት ከሱ ጋር ነው ወንድ ልጅ በጣም ወዶ እሱ እንዲለብስ ነው እንጂ ጨርቅ ሱሪና ሸሚዝ የሚለብስ ወንድ ብዙ አይመቸኝም። በዚህ አጋጣሚ አልወድም። ቲሸርትና ጨርቅ ሱሪ የሚለብስም ሰው አልወድም። እና ሱፍ ግዴታ አይደለም። ሱፍ ይኸውላችሁ አብርሃም አሁን ሱፍ ነው ኤቭሪዴ የሚለብሰው። የሆነ ፕሮግራም ሲኖር ሱፍ ይለብሳል። የሆነ ነገርም ቪዲዮ እንዲሰራ ሱፍ ይለብሳል። እንደዛ ሳይሆን በቃ የሆነ ፕሮግራም ቦታ ለመሄድ ሰርግ ሲኖር የሆነ በቃ የራት ግብዣ ከሰው ጋር ሲኖር ከጓደኞቹ ጋር ሆነ ትልቅ ቦታ ላይ ለመቅረብ ምናምን እንደዛ ስለሆነ እሺ። ሱፍ ግን ሁሌ ሱፍ መልበስ ይደብራል። ቢኖራችሁም ግዴታ ሀብታም ስለሆናችሁ ወይም ደግሞ ብር ስለኖራችሁ አይደለም ሱፍ የምትለብሱት። ግን ሱፍ የምትለብሱበት ቦታ አለ። ገባችሁ አይደለም? የሚያምርባችሁ ቦታ አለ፣ ማያምርባችሁም ደግሞ ቦታ አለ። በደንብ የእውነት በጣም በመጀመሪያ የኔ ውድ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ የእውነት ነው የምላችሁ ሚኪና ማርቲ ከምለውና ከምጠብቀው በላይ ነው ያደረጋችሁት። ከኔ አልፎ ደግሞ በእኔ በኩል ያለውን አብርሃምን አስባችሁ እንደዚህ አይነት ነገር በማሰባችሁ ደስ ብሎኛል። ደስታዬን ነው እያሳካችሁልኝ ያላችሁት። እግዚአብሔር ያክብርልኝ። እራቱ ላይም ደግሞ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ግን እንደዚህ ሱፍ ለብሶ ሳይሆን ብዙ ነገሮች እያማሩ ነው። ግን እራቱ ላይ አላወራም። በስመ አብ መድኃኒዓለም አንተ አንደበቴን ቆጥብልኝ። ይሄ ሳምንት አደራህን ዛሬ አመት ይኸው አብርሃምና ሩታ ኃጢአት ውስጥ ውዝፍቅ አድርጎኝ ሄዱ ማለት ነው። ዛሬ አመት ነው አይደል? አመት ሆነ እና መድኃኒዓለም አንተ ይቅር በለኝ። ይሄ ሳምንት ደግሞ አንደበቴን ቁጥብ አድርግልኝ። አደራህን አላወራም ላወራ ስል ማለት ነው ለካ ይመጣብኛል። ዛሬ አመት እንግዲህ ዛሬ አመት እኮ ተካድን እኮ ቤተሰብ ተካድን። ሩታም አብርሃምን ክድት ነው ያደረጉት ማለት ነውና ወየው አሁን ያላችሁት እኮ አዳዲስ ኦዲየንሶች ናቸው። አዳዲስ ኦዲየንሶች ምንም ያላወቃችሁ ምስኪኖች ገና ምን መስዋዕት ከፍላችሁ ገና መስዋዕት ተደርጋችሁ ገና ከተበላችሁ በኋላ ነው መስዋዕት የምትከፍሉት። ወይኔ ገና መቼ ተበላችሁ ቤተሰብ? መቼ እንዴ? ምን ሆናችሁ ነው ለቤተሰቦቻችሁ ያላደረጋችሁት? ውይ አብርሃምና የሩታ ኦዲየንሶች ደህና ናችሁ? የበፊቱ የአሁኖቹ አይደለም። እንዴት ናችሁ? አይዟችሁ እሺ። እግዚአብሔር ውለታውን እግዚአብሔር ይከፍላል። ከሰማይ ነው የምታገኙት እሺ። ከነሱ አይደለም የኔ ውዶች ማለት ነው። ያው ገንዘብ አላቂ ነው ገንዘብ አላቂ ጠፊ ነው። እናንተ ግን በመልካምነታችሁ ንጹህ ልብ ስላላችሁ መልካም ልብ ስላላችሁ የሰው መውደድ ልብ ስላላችሁ ነው ያ ሁሉ መስዋዕት የከፈላችሁ እና ከገንዘባችሁም ከጉልበታችሁም ከስራችሁም ስራችሁን ሁሉ ነገራችሁም ትታችሁ ለነሱ በዛ ልክ መስዋዕት የከፈላችሁ እና እግዚአብሔር ነው ለእናንተ የሚከፍለው መልካም ስለሆናችሁ መልካም ልብ ስላላችሁ ነው። ገባችሁ አይደለ? ስለዚህ ደግሞ በጊዜ ደግሞ እግዚአብሔር ደግሞ ብሎ አሁን ወደ ልባችሁ መልሶ ደግሞ ወደ ልባችሁ ተመልሳችሁ እንግዲህ አሁን ሁላችሁም በየቦታ ናችሁ፣ ግን ደስ የሚል ቦታ ናችሁ። ግን እንደዚህ ነው እና ብቻ ምን ማለት ፈልጌ ነው አሁን ያላችሁ ኦዲየንሶችም ማለት ነው ተረጋጉ።
የአብርሃምም ሆነ የሩታም ሆነ የሄርሜላም ሆነ ተረጋጉ። የረጋ ወተት ቅቤ ወጣል እንደሚባለው ማለት ነው። ተረጋጉ፣ እሺ ተረጋጉ። ግን እንደፈለጋችሁ ለፍልፉ፣ እንደፈለጋችሁ እንትን በሉ። ገባችሁ አይደለ? ማለት አትደግፉ አልልም፣ ደግፉ። ነገር ግን ስራችሁ ላይ ፎከስ አድርጉ። በስራችሁ ቀልድ አትወቁ፣ በገንዘባችሁ ቀልድ አትወቁ። የለፋችሁ ጉልበት ይኸውላችሁ፣ ገንዘብ ስትይዙ ነው የሚያዝላችሁ። ካልያዛችሁ ግን ካባከናችሁ ተባክናችሁ ነው የምትቀሩት። እና ገንዘባችሁን ቆጥቡ። ገንዘባችሁን የትም አትጣሉ። መማር አለባችሁ። አብሶ በገንዘብ መማር አለባችሁ ከበፊቱ ማለት ነው። ገባችሁ አይደለም? ስለዚህ ምን ማለት ፈልጌ ነው፣ ምክር ከሰማችሁ ስሙ። ተመከር መከራ ይምከረው ነው። ካልተመከረ መከራ ይምከረው ምናምን የሚባል ነገር አለና እንደዛ መሆን ትችላላችሁ። ምክር ከወሰዳችሁ ወሰዳችሁ፣ ካልወሰዳችሁ የራሳችሁ ጉዳይ፣ መብታችሁ ነው። የራሳችሁ ገንዘብ መብታችሁ ነው፣ መብታችሁ ነው። እና እስቲ ትንሽ ቪዲዮ እኒና እንሰናበታለን። ያው ልብስ ነው የተገዛላቸው። ስለዚህ ሎርማን ቪዲዮ ነው ዛሬ። ምንም አይነት ፍትፈታ የሚደረግ ነገር የለም። ሰው እንዳለ እኮ ሙሽራ እየመሰላችሁ የእውነቴን ነው ስናልፍ ራሱ ሙሽራ እስከምንመስል ድረስ እና የእውነት በጣም አመሰግናለሁ ማርቲ። ያ አሁን እኮ ብዙ ሰው ደግሞ ማለት ነው ካያችሁት ወዳጅነት ፓርክ ምናምን በጣም ሰልፍ ነው ብታዩ ማለት ነው። ሰልፍ ጥቅጥቅ ነው። እና አሁን ያው ማዚያ ደርሷል። እንግዲህ ሰርግ ነው ከማዚያ ጀምሮ። እንግዲህ ማዚያ 4 ፋሲካ ነው። ከዛ በኋላ እንግዲህ ሰርግ ነው አጠቃላይ ማለት ነው። ስለዚህ እንግዲህ ያው ሰርግ መስሏቸው ነው ያለ የመስክ ፎቶ ምናምን የሚነሱ መስሏቸው ነው። ሰው አይፈረድም። የሚያምር ቀሚስ ነው። ቴንክ ዩ በጣም እንግዲህ ሄዷል እነሱ። ኦኬ የራት ጊዜ እንዲያሳልፉ እነዛ ሄዷል ትቶ ማለት ነው። አጣብሰው ነው የሄዱት። እና የራት ጊዜ ማለት ቀለበት ምናምን አማረኝም እያለ ነው አብርሃም ማለት ነው። እንግዲህ ቀለበትም ለማድረግ ፈልጓል መሰለኝ። አያልቅበት እኮ አያልቅበት፣ ስሙን አያልቅበት። ለምን አትሉም ቤተሰብ? አብርሃም አያልቅበት። ምሽ አብርሃም ታደሰ የኔ ቤተሰብ አብርሃም አያልቅበት፣ ምንም አያልቅበትም እሱ ማለት ነው። እና ብዙ ነገር አለ ገና እና ትጠብቃላችሁ። ገና ጠብቁ ማለት ነው። አጣባሽ ናቸው። በተለይ ወንድም አጣባሽ ነው። በቃ በጣም እና አንቺ አብረን እንድንሆን ካላቸው እንትን አንጻር ነው የውስጥ ፍላጎታቸውን ያሳዩንና በጣም ደስ ይላል። እና ምርጥ ፎቶም ተነስተን እንለቅላቸዋለን ለወሬሶቻችን። ቆያ ምርጥ ፎቶ እንኳን ተነስተን ከለቀቅንና አብረንም ከመጣን ቆይተናል። እንደዚህ አብረን ከመጣን ቆይተናል። በደንብ በጣም ያማምሩ ነገሮችን ይዘን ግዴታ እንትን ማለት አለብን ማለት ነው። ዛሬ የፎቶ ቀን፣ የእራት ግብዣ ቀን፣ በቃ ጥድት ያሉ ነገሮችን ይዘን የምንመጣበት ቀን ይሆናል ብዬ አስባለሁ። ከፈጣሪ ጋር እንደዚህ አምሮብን ካያችሁ ትንሽ ቆየና በእንደዚህ አይነት መንገድ ስለተገናኘን ደስ ብሎኛል። ከዛ ባለፈ ደግሞ ማለት ነው እኔ አንተ ሱፍ ለብሰህ ሳይ አንዳንድ ነገሮች አሉ፣ አንዳንድ ነገሮች ይመጣብኛል። ግን ለመጀመሪያ ጊዜ በሱፍ ነው ያገኘሁት። ታውቃለህ? በአካል ለመጀመሪያ ጊዜ አብርሃምን ያገኘሁት በሱፍ ነው። እና ከስንት ጊዜ ዋሽ ሄርሜላ አሁን ይኸውልሽ እኛም መዋሸት አይጠበቅብንም የኔ ቆንጆ፣ አንቺም መዋሸት አይጠበቅብሽም። ሰው ጾም ነው። ቢያንስ እንኳን አትዋሹ ሄርሜላ አትዋሹ። ምክንያቱም እናቅሻለን። እንኳን አብርሃምን የዘሳት መጀመሪያ ጊዜ በአካል ሳገኘው በሱፍ ነው። እሺ በሉት እሺ። እሱም ደግሞ 400 ኬስ ያከብሩ ነው ምናምን፣ ግን አይደለም። የሄርሜላ ሃፒ በርዝዴ ሁላ ሲከበር አብርሃም አክብረዋል። እና ሄርሜላ የእነ አብርሃም ጓደኛ ነች። ያውቋታል በደንብ ማለት ነው። ምግብም ሄዶ ስለሚመገቡ እዛ ምናምን በደንብ ያውቋ። እኔም አሁን ሁሉንም ማውራት አይጠበቅብኝም። እና ስለዚህ በደንብ ትታውቃላችሁ። ስለዚህ በደንብ በአካል ያገኘሽው ሄርሜላ ተይ ማውራት አይጠበቅብንም። በኋላ ደግሞ ድጋሚ በሱፍ አሁን ደግሞ ከሆነ ጊዜ በኋላ ድጋሚ አምሽቼ ስገባ ስለምፈራ ቤት እስከ 6 ሰዓት ነው ብዬ እዛውም አደርኩት ያለሽ ከማጋ አሁን ስለማደር በዚህ ጾም አሁን በዚህ ሰዓት ስለማደር ምናምን እናንተ ብዙ ታወራላችሁ፣ እኛን ማጣት ውስጥ ትከታላችሁ ማለት ነው። ገባችሁ አይደለ? ስለዚህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። እንትን እያደረጉ ነው በቃ አላወራም። እሺ ሰላማችሁ ይብዛልኝ። ኦኬ በአዲስ ቪዲዮ እስከምንገናኝ ለቤት አዲስ የሆናችሁ አሁን ሰብስክራይብ አድርጉ። እያዩዋችሁ ማለት ነው። እያዩዋችሁ ቶሎ በሉ ሰብስክራይብ አድርጉ። እና ደግሞ ለቤት አዲስ የሆናችሁ ኦኬ ሰብስክራይብ አድርጉ፣ ላይክም አድርጉ ማለት ነው። ያው ታብታባ አይደለም። እኔ እኮ አንድ ታብታባ ነኝ ታውቃላችሁ። አማርኛ የመጀመሪያ ቋንቋ አይደለም፣ ግን በቃ እንደዚህ ነው። ምንም ማድረግ አይቻልም። እሺ የኔ ውዶች